እስር ቤት ማለት ነው። እብድ ነች አለኝ። ለፖሊሱ እብድ ነች አለው። አሁን ገባኝ። ስለዚህ እሷ ጋር ልብስ ገዝቼልሻለሁ ብሎ ይዞ ሲመጣ በመጣበት 10,000 ሪያሏን ለቤተሰብ ላክ ብላ የሰጣችውን ረጅም ጊዜ ስላላከው ልታስይዘው ልትናገርበት ስትል እብድ ናት እሷ ያማታል ሲላቸው እሱን አምነው አልያዙትም። እሱን አምነው እሷ እብድ ናት ብለው አምነውት ያማታል አለኝ ለፖሊሱ አለው። ከዛ በኋላ ነው ታዲያ ይሄንን እናንተ ለምን ሚዲያ ላይ ወጣችሁ ለህዝቡ አልተናገራችሁም? ሀቡ ልንገርሽ፣ ይሄ ያልተነገረበት ምክንያት ይኸውልሽ፣ መጀመሪያ ሲመጡ ለልጃችንን አድኑልን የሚለውን ቪዲዮ ነው የተለቀቀው። ውስጡ ምን እንዳለ ምን እንዳደረገች ምን እንደሆነ ምንም ያወቅነው ነገር የለም። እንደ ሰው የእናትየውን ባ የዚች ልጅ እናት የኔ እናት ብትሆን በሚል ቀናነት ፈጣሪ አሰባሰበንኛል። ውስጥ ስገቢ ነገሮቹ ለካ እንደዚህ ይሆኑ እና ማስፈራራው ምንድን ነበረ? ኦኬ 10,000 ሪያል እኮ ምንም ሳይሰበሰብ እኮ ነው። ምንም ገና አንድ ሳይባል እኮ ነው 10,000 ሪያል። እሱ ምን ቦስ እንኳን እንደዚህ ያስፈራራል። ስልክ አያነሳላቸውም፣ ሲፈልግ ይሳደባል። እንዲህ አላችሁኝ። አሁን ምን ያህልማ ሩድ እንደሆነ እኮ ኻልድ የላከላት። አንቺ ደግሞ ማነሽ? ተስፋ አደርጌው ነው ቁጥሬን የሰጠሽ ከሌላ ቲም ማነሽ? አንቺ ደግሞ ምን አገባሽ አንቺ? ኤምባሲ ጠይቁ ምናምን ብሎ የመለሰላትን ቮይስ ፎርዋርድ አድርጋልኝ ያለች ኻልድ በጠየቀችው ጊዜ ነገርኩሽ። በቃ ሰው ጤፉ ነው። በቃ ጭራ አሁንም እነሱ ስለሱ ቢወራ ሌላ ነገር የምትሆን እየመሰላቸው ነው። ነገሩ እየተድበሰበሰ እዚህ የደረሰው። እሺ እሱ ተከፍሎታል አይደለም? የተለያየ ቦታ ላይ አድሚን አድርገውኝ ስለነበረ ይሄንን መረጃ ያገኘሁት እኔ ነገራችሁ ነው። አንዴ ማሜ ያስፈራራባትን ነገር እየነገረን ነው። አንዴ ማሜ ዝም በል እሺ። ተናገር ከድር፣ እየሰሙ ነው። ባጎቴ ደውሎ ነው አጎቴ ሲደውልለት እንዴት ነው ሌላ ጉዳይ ብሎ ሲጠይቀው ምን እሷ እኔን ልታስይዝ አንቺ ቆይ ልጅሽን ነው የምትፈልጊው ብሩን ነው የምትፈልጊው ብሎ ነው በቃ ስልክ ዘጋው። እቺን ብሎ ነው በቃ ልጅሽን ነው የምትፈልጊው ብሩን ነው የምትፈልጊው ብሎ ስልክ ዘጋ ማለት ነው። ምንም አያናግርም ከሚያንንደው ነገር። ይሄንን ነገር እንዲህ አይነት ነገር ተፈጥሯል ብላችሁ ለኛ ስለምን አልነገራችሁንም? አያናገረን አይደለም ብላችሁ ለምን አልነገራችሁንም? አሁን ለምን ነገር ተናግረና ከዚህ በፊት ቴሌግራም ላይ አላወራን ተሲ ምን ብለህ ነው ያወራው? እስኪ ንገረን፣ አስታውሰን። ይሄ ጉዳይ በኋላ የምናየው ጉዳይ ነው። ከነሱ ያም ተመካክረን ማለት ነው። በኋላ የምናወራበት ጉዳይ ነው። መቼም አይቀርም ተባብለን አልነበርክም ነው። እኔ አሁን እየጠየቅኩት እንደዚህ አላላችሁም። አትዋሽ፣ እንደዚህ አላላችሁም። ይሄንን ነገር እኔ የዛን ጊዜ ላይቭ ላይ አሲያ ቤት ላነሳው ጊዜ ተው ነገር ይበላሻል አላላችሁኝም እናንተ? ከድር ለምን ትዋሻለህ? አንተ የሌላ እህት ነህ? እውነት የእናትና የአባቷ ወንድም ነህ? ለምንድን ነው ነገር የምትደባብቀው? እህት በህይወት ብትመጣላ አይሻልም እንዴ? ሰውን ለምንድን ነው የምትፈራው? ማንም ምንም አያደርግህም። ለምን ትደባብቃለህ? አየማሜ መደባበቅ አይደለምስ የደበቅኩት ለሌላ ስል ነው። እኔ እሷን ከምናጣው እንግዲህ ያው ብር ነውና ነገም ይገኛል በሚል ነው። እሷ ትሻላለች፣ ብር ነው ትፈልጊው፣ እሷ ነው የምትፈልጊው ሲላት እኮ ነው ለማዘር። ምን እንበልሽ ሀቡ? አሁን ይኸውልሽ እናትየውና አባትየው እንዴት እንደሚያሳዝኑ እኛም እያለቀሱ መተው ነው ላይቭ ላይ ሁለቱም ወርቁጭ ብለው ሲያለቅሱ ደም እንባ ነው የምታለቅሽው። በቃ
ኦሬዲ ቅድም የነገርኩሽ ነገር ያንን ነው። ዶክመንቱን እዩ ያልኩሽ ያገዳደል ሁኔታውን የተፈጠረውን ኬዝ ሙሉ መረጃ የህግ ስላለ ነው ያንን እዩ ያልኩሽ ያለው ማለት። ዞሮ ዞሮዎች ልጅ እህታችን ነች፣ ደና መውጣት አለባት። 13 ዓመት ታስራ ተፈርዶባታል። ከጨለማ ቤት ውስጥ መውጣት አለባት። ይሄ ብር ስትወጣ አትሊስት በ20 ዓመቷ እንኳን ብትገባ 13 ዓመት ስትጨምሪበት ለአንድ ሴት ልጅ ምን ያህል እንደሆነ ታውቂዋለሽ አይደለ? እስር ቤት ማሳለፍ ያንን ጊዜ አሳልፋ ነው እዛ ውስጥ ያለችው። አንድም ብር ቢሆን ይሄ ኮሚቴ ለምትለው ተወካይ ለምትለው ብር ከወጣ ከኛ ጋር ነው የምትጣሉት እያልን ሰቅዘን ያዝናቸው ቲም ሌላ ማለት ነው። እዛ ጋር ያለውን ነገር መስራት የሚችሉት እነሱ ናቸው። አሁንም የጉዳዩ ዋና ቁልፍ እዛ ያለው ኮሚቴ መጥቶ ማስረጃውን ማውራት አለበት። ማን ያለው ከውስጣቸው ከሌለ ያለው ሰውዬ መጥቶ ያወራል። የተደራደረው ማን ነው? ልክ ሙባረክ እንደጠየቀው ካልከፈላችሁ ያለው ማን ነው? ይሄው እንትና ይከፈለኝ ብሏል፣ እንዲደረግልኝ ብሏል ብሎ ኮሚቴው ራሱን ያጥራ። ስለዚህ ብሩ የተላከውን ነገር ልጅቷ ምን ደርሳለች የሚለውን ራሱ ኮሚቴውና ተወካዩም ነው መምጣት ያለበት። ልጁ ራሱ መምጣት አለበት። ቤተሰቡ ጋርም ችግር ካለ ራሱ መናገር አለበት። ኤግዛክትሊ እሱን እኮ ነው የምልህ። ተወካዩን አሁን ቮይስ አድርጌለታለሁ፣ ስደውልለት አያነሳም። ላይቭን እየተከታተሉ ነው በእርግጠኝነት ሁሉም ኮሚቴዎቹም ተወካዩም። ለምን ከኮሚቴዎቹም ጋር አውርቻለሁ። ኮሚቴዎቹን አስፈቅደህናም ብየዋለሁ። ያለ ኮሚቴው ፍቃድ እዚህ ጋር ሚዲያ ላይ መጥቼ ማውራት አልፈልግም። አንድ ሰው ንጹህ ሆነ ሁሉን ነገር በትክክልና በግልጽ የሚሰራ ሰው የማንም ፍቃድ ምንም አያስፈልገው። ጽድት ያለ ስራ የሚሰራ ሰው፣ የሰው ላብ ኪሱ ማይከት ሰው በየትኛውም ቦታ ላይ ቢጠራ በማንኛውም ሰዓት ጥያቄ ቢቀርብለት ለመመለስ ምንም አያቅማማም። ቢኮዝ ያ ሰው ንጹህ ስለሆነ ምንም የሚፈራው ነገር የለም። እሱ ንጹህ ከሆናችሁ ለምንድነው መጥታችሁ እዚህ ጋር የህዝቡን ጥያቄ የማትመልሱት? የህዝቡን ጥያቄ መልሱ። ይሄ ጥያቄ የህዝብ ጥያቄ ነው። እቺ ልጅ እንድትሞትና ብሩን ማን እንዲበላው ነው የሚጠበቀው? ህዝቡም ደክሞት ሰልችቶት እንዲተው ነው ጥያቄውን። እሷ ሞታ ከዛ የተላከው ብር ተስፍሽ የት ነው ሄዶ የሚያያት? ተስፍሽ ሳውዲ አረቢያ ይኖራል እንዴ? አይደለም። እግረኛው ሚዲያ ላይ ኢንተርቪው አድርጎኝ ነበር እና ስለዚህ ጉዳይ ጠይቆኝ ኦልሬዲ እኛም መጨረሻ ላይ የወሰነው ውሳኔ ቤተሰቦቿን አንድ ላይ ሆነን እዛ ሄደው በአካል ከነሱ በላይ የሚመለከተው ስለሌለ ከተሰበሰበው ብር ላይ እኛ እንደ ቲም ሌላ ምን አደረግን? ሄዳችሁ ፓስፖርት የሚውጣ እያንዳንዱ ነገር ይውጣ፣ ልጃችሁን በአካል ይውና ያለችበትን ነገር ወቁ። ኮሚቴውን ማመን አንፈልግም በሚለው ፕሮሰስ ተጀመረ። እንዳልኳችሁ ወንድም ካሊድ ጋር መጡ፣ ፕሮሰስ ጀመሩ። የዛሬ 1 ወር እንትናቸውን አዘገጃጁ። የእናትየው እንዳልኳችሁ ፋይዳ የላቸውም ነበር። አውጥተው ፕሮሰስ እስኪያልቅ ይሄ ነው ያለው ደረጃ። እንሄዳለን ያለው ከወንድም ካሊድ ጋር ምንም ተጨምረን ከራሳችን ከፍለን መሄድ ስለፈለግን ነው። ጉዳዩ እንዲቋረጥ ስላልፈለግን ነው። ዞሮ ዞሮ ምንድነው ቤተሰቦቿ ሊሄዱ አሁንም ቀጠሮ እየጠበቁ እንደሆነ ወንድም ካሊድም ወንድምየውም እየነገራችሁ ነው። ፓስፖርታቸውን ጨርሰው ከምንም በላይ የሚመለከታቸው መፍትሄ ስላጣን ነው። እኛ መልስ ስለማይሰጡን ነው ኮሚቴዎቹ። እዛ ያለውን ፕሮሰስ ለኛ ተው፣ ከኛ ውክልና ወስደናል፣ መንግስት የያዘውን ነገር አንተ ምን ስለሆንክ ነው የምትጠይቀን የሚሉ ጥያቄዎች ስለበዙብን ነው። መተው ያንን ነገር ይንገሩንና ለህዝቡ ያሳውቁ። እኛም ከትችት ይውረድልን፣ ከኛ ጉዳዩ ላይ ይውረድልን። ነገች ልጅ ብትሞት እኔ አስተባብሬ ነው የሰበሰብኩት። እንድትሞት አልፈልግም። እህቴን በህይወት እንድትወጣልኝ ነው እንቅልፍ ያጣሁት 2 ወር ሙሉ። ስለዚህ ብሩ እንዳይጠፋም ወግመን የያዝነው በቤተሰቦቿ እንዳያንቀሳቀሱትም እያደረግን ያለነው በሰላም ወጣ በደስታ ፕሮግራም አዘጋጅተን ከጨለማው ስለወጣሽ እግዚአብሔር ይስጥሽ፣ ይሄ ባንቺ ስም የተሰበሰበ ብር ነው የቀረሽ ነው ብለን በስነ ስርዓት ለራሷ አስተላልፈን የፈለገችውን እንድታረግ ነበር ይሄንን ነገር እያደረግን ያለነው። አሁንም የምንፈልገው እዛ ኤምባሲውም ይሁን የመንግስት ባለጉዳይ ይሄንን ያስከው ነገር መግለጫ መስጠት በምትችልበት መንገድ መንግስትን በሚመለከት መንገድ መግለጫ በህጋዊ መስመራቸው ይስጡ። በደብዳቤም ላይቭም ወጥተው ይናገሩ በራሳቸው መስመር ቲክቶክ ላይ መምጣት ካልፈለጉ። ኮሚቴውም 21 እዛ የተመረጣችሁት በሌላ ስም የተቋቋማችሁት ኮሚቴ ህጋዊ እውቅና ያላችሁ እናንተ ናችሁ። እኛ አስተባባሪ ነን። ኦልሬዲ ከዚህ ሆነን ሚዲያ ላይ የምናስተባብረው ኮሚቴው ያለበትን ነገር በይፋ ያኔ ወጣችሁ ሙባረክ ጋር እንደተናገራችሁት የደረሳችሁበትን ነገር አፕዴት አድርጉ። ተወካዩም ሰው መተህ ተናገር፣ ሚዲያ ላይም በፈለክ በራስህ ተናገር። እኔ እንትን አባላለሁ ፕሮሰሱ ይሄ ነው ብለህ ቪዲዮ ስራ። ድምጽ መስማት ነው የምንፈልገው። የደረሰበትን ነገር መስማት ነው የምንፈልገው። ግባችን በህይወት እንድትወጣልኝ እንጂ የሌላ ብሩ ተበልቷል አልተበላም የምንመጣበት ጉዳይ ነው የሚሆነው። ልጅቷ ግን በህይወት ትውጣ። የተሰበሰበው ብር በህይወት እንድትወጣ ነው። ስለዚህ የተላከበትን ማስረጃ ተናግራችሁ በይፋ ወጣችሁ ንገሩን። ይሄንን ነው እየጠየቅን ያለ ነው ኤምባሲውም ኮሚቴውም።
አከተመ። ኮሚቴውም መጥቶ ያውራ። ያንን ነው ማድረግ ያለብን። አቡ አመሰግናለሁ። አሁን ተስፋዬ ያሰማ ማለት ድምጹን ላሰማችሁ እንደ አቢባ ህዝቧን ተንኮ ነው የሚጠብቀው እንድታሰማችሁ። ተስፋዬ ይስማል። ምን ተስፋዬ በጣም ወንድም ካሊድን ወላሂ በጣም ወዳቸው ወንድሞቼ ናቸው። ሌላ ነገር እንዳይመስላችሁ እየደወሉ ቁጥሬን ከሚዲያ ላይ አግኝቶ ሲያጨናንቁኝ ነው ዛሬ ሪከርድ አድርጌ መጥቼ እንትን ያልኩት እንጂ ነገር ወይ ሌላ ነገር እንዳትወስዱ ብዬ ነው። ይኸውና አዳምጡ። ይኸውና ቢስሚላህ እንዳይቆጥሩበት እኔ የምለው አሁን አንተ ማለት ነው የኛ ባንጆቹ ከደወልክላቸው ልጅቱ አራት እንደሞተች ነው የሚቆጠረው። ግን እኛ ከዚህ መደወል የለብን። ደወሉ ብላችሁ እንዳትናገሩ። እዛ ባንጆች ማውድ መልሼ እደውላቸዋለሁ። ከዚህ ለእናንተ ከነገረን እኛ ኤርፖርት ካወጣን እኛ ከእስር ቤት አይወጡንም። ሙዲሩ መጥቶ ማን ነው የደወለው ባንቴ ጋር ብሎ ወስዶ ሌላ ቦታ ያስረንና እንቅስቃሴ ወረቀታችንን የማያንቀሳቅሱትም ከዚህ ከእስር ቤት የማያወጡንም። ባንጆች ምንድነው ማድረግ ያለባቸው? አሁን ባንጆች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መቁጠር ትችላለህ። አሁን ነዳፋዎች ሄደው አጥርተዋት ሲመጡ አይኗ አይገለጥም፣ ጥርሷ ገጥቷል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ጥቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። አብራድ የሚባል ትተዋት ማለት ነው። አሁን እምባሲ ካላችሁ ለምን እምባሲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ እምባሲ መጥቶ ይከራከርላል ሰው ነው የሚሉ። እሺ በቃ የት እስር ቤት ነው ያለችው? እኛ መለስ እሷ ያለችው